የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። አዲስ ነገር አለ ማለት ነው። እሱንም ደግሞ አዲስ ነገር ለማወቅ ቪዲዮውን ሙሉን ማየት ይጠበቅባችኋል። እኔ ትንሽ አወራና ክላስ ካላስገባላችኋለሁ ማለት ነው ውዶቼ። ዛሬ ብቻ ደስ የሚል ነገር አለ። እናንተ ጋር ደስ ይላችኋል አላያችሁም አላቅም። እኔ ግን ደስ ብሎኛል ማለት ነው። ስለዚህ እናንተም ደግሞ ታዩታላችሁ። የዛሬው እስኪ ደስ ይላል ወይንስ ያስከፋል የሚለው ነገር ቪዲዮ ሲለቀቅ ታዩታላችሁ። በሰኒና በክብሮም ፍቅረኛሞች ይሁኑ ብዬ ጠይቂያችሁ ነበር። እስኪ የእናንተን ሀሳብ እንዴት ነው? እኔ ፍቅረኛሞች ቢሆኑ በጣም ነው ደስ የሚለኝ። ሰኒም ብትሆን ምርጥ ልጅ ናት። ክብሮምም ደግሞ እንደዛው ምርጥ እና ጸባየ ሰናይ የሆነ ልጅ ነው ማለት ነውና ሁለቱም ይስማማሉ አንድ ላይ ቢሆኑ ብዬ አስባለሁ። የእናንተን ሀሳብ እስቲ ኮሜንት አስቀምጡልኝ። የቻናሌ ቤተሰቦች ባላችሁበት ሰላማችሁ ይብዛልኝ። እኔ ሰላም ነኝ እና እንግዲህ ውዶቼ የእነሱን ፎቶ እያያችሁ ዘና ፈታ በሉ። ቀጣይ ላይ የእነሱ ሙሉ ቪዲዮ ሲለቀቅ በደንብ አድርጋችሁ የምታዩት ይሆናል። ትንሽ አወዛጋቢ ነገር አለ ማለት ነው። እሱም ደግሞ ምን እንደሆነ ቪዲዮ ሲለቀቅ ነው የምታውቁት ማለት ነው ውዶቼ። እንደምትወዱትም ተስፋ አደርጋለሁ። የጽናት ድራማ በጣም የምንወደው ድራማ ገና ሊያልቅ ነው ብዬ እያሰብኩ እየተጨነኩ ነው ማለት ነው። ምክንያቱም በጣም ነው የምወዳቸው ተዋናዮችን ሁሉንም በጣም ምርጥና ፍቅር የሆኑ ልጆች ናቸው የጽናት ድራማ ተዋናዮች ማለት ነው። ሁሉም ልጆች በጣም ምርጥ ልጆች ናቸው። ተመርጠው ተመልምለው የወጡ ማለት ነው። በጣም ምርጥ ልጆች እና ስለዚህ እንግዲህ የጽናት ድራማ ሲያልቅ ሁላቸውም ይናፍቁናል ማለት ነው። እና ውዶቼ ዛሬ እንግዲህ ሲለቀቅ በደንብ አድርገን ሁሉንም የምናየው ይሆናል።